እናንተ እንደምትተረጉት ማን ተረጉመው? አሪ አይደለም ነው ጴንጤ አይ ክርስቶስ ዛሬም እየወደቀ እየተነሳ ይማልዳል ሲል ኖረው አሁን አይደለም እንዴ? አይ እንደዚያ ማለታችን አይደለም ማለት የጀመሩት አሁን አይደለም እንዴ? ሪሊ እያንዳንዱ ጴንጤ ብትጠይቁት ክርስቶስ ይማልዳል ሲል ኦኬ ክርስቶስ እንዴት ነው የሚማልደው ሲባል አባት ወይ የሚያደርጉት አሁንም ድረስ በአብ ቀኝ ሆኖ ስለኛ ይማልዳል ሲል እኮ በቀራንዮ ላይ አንድ ጊዜ በሰራው ስራ ነው ብሎ የሚያምን ጴንጤ እኮ አሁን ነው የመጣው እኮ አሁን አንዳንዶች ስቲል ነው አንዳንዶቹ አሁንም እየወደቀ እየተነሳ ይማልዳል ብሎ የሚያምኑ አሉ። ግን እንደዚያ ያለ አለ ወይ? ይገለጣ መጻይፍ ይገለጣ የአባቶች ማብራሪያ ይገለጥ እንጂ ክርስቶስ እየወደቀ እየተነሳ አሁንም ይማልዳል የሚል እስኪ ያምጣ። ዕብራውያንን ይግለጡት፣ ሮሜ ይገለጥ እንዴ! እና ተሞግተው እነዚህ ሰዎች ኦልሬዲ ወደኛው ትምህርት መጥተዋል። ወደኛው ትምህርት ማለት ክርስቶስ ስለኛ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ዓለሙን ከራሱም ጋር ከአባቱም ጋር አስታርቋል። ያ ያስታረቀው ስራ ቤዛነቱ በዘመኑ ለነበሩ ብቻ እስከ ዓለም ፍጻሜ ድረስ በእሱ በኩል ለሚመጡ ሁሉ ደሙ የሚያስምር ይቅር የሚያስብል ነው፣ የሚያስታርቅ ነው። የሐዲስ ኪዳን አስታራቂያችን ነው፣ መታረቂያችን ነው፣ መፈወሻችን ነው፣ ስርየት የምናገኝበት ነው፣ መንገድ ነው፣ ህይወት ነው፣ እውነት ነው። ከዚህ ውጭ ሌላ ዘላለም ህይወትን የሚሰጥ ምንም የለም። ሌላ መታረቂያ አለ ከደሙ ውጭ? ትቀልዳላችሁ። የቤተ ክርስቲያን ኮንክሪት ትምህርቷ ነው ይሄ። ይሄ ደግሞ የአባቶችም ትምህርት ነው። በውዳሴ ማርያም ወኮነ አራቂ ለሐዲስ ኪዳን በወይዘ ደግሞ ቅዱስ አንጾም ለማይምናን ወለ ህዝብ ንጹሃን እያለች መጽሐፍ ቅዱሱን በመጻሕፍቶቿ በትርጓሜ ቤቶቿ ሳይቀር ትርጓሜ ላይ ይሁት እስኪ በሙሉ አስታራቂነቱ ስራ በደንብ የሚተነተንበት ነው። በትርጓሜ ራሱ እነሱ የሚያውቁት ሮሜንና ዕብራውያንን ነው። ሌሎች መጻሕፍቶች ላይ በሙሉ አስታራቂነቱ ይተነተናል፣ ይብራራል። ትርጓሜያችንን አንቡት ሰርች እያደረጋችሁ። ግን እየወደቀ እየተነሳ እያለ የሚጋጋጥ ካለ እንዲህ ያለ ክርስቶስን አናውቀውም ብሏል። ቅዱስ እንዲህ አናውቀውም ክርስቶስን እንዴ! ታዲያ ከአሮን ከመልከ ጼዴቅ በምን ተሻለ? ዛሬም ድረስ የሚወድቅ የሚነሳ ከሆነ የሚለየው እኮ አንድ ጊዜ ለዘላለም የሚያስታርቅ ስለሆነ እኮ ነው። ታምናለህ፣ በዚያ በመስቀሉ ስራ ታምናለህ፣ ትድናለህ። እያንዳንዱ ሰው ይመጣል፣ ይወለዳል፣ ተወልዶ ተምሮ ወንጌል ሰምቶ ሲመጣ ይድንበታል፣ ይፈወስበታል፣ ይታረቅበታል። ሌላ መታረቅ ያለ እንዴ? በማን በኩል ይርቃለ? ሌላ በማን በኩል የለም። ዜርዝ ነው ወይ ሌላ መንገድ የለም እንዴ? በየት በኩል ሄዳችሁ ነው ሌላ የምትድኑት? ሌላ በማን በሰማይታት በኩል ብትሄዱ ሰማይታትን የምታገኙት በበሩ ስትገቡ ነው። በመላእክት በኩል ብትሄዱ በመላእክት ጋር የምትሄዱት ክርስቶስን ስታውቁ ነው። ማወቂያችን ፊት ለፊት እኮ የተደቀነው ኮርስ እኮ ነው። ሌላው ከጀርባ ነው የምናገኛቸው። ስለ ቅዱሳን ብናወራ ስለ ሰማይታት የምናወራው በበሩ ስንገባ ነው። ክርስቶስን የማያውቅ ሰማይታትን አያውቅም፣ ነቢያትንም አያውቅም፣ ሐዋርያትንም አያውቅም። ሲጀመር ሰማይት አለ እንዴ? ከክርስቶስ ውጭ ሰማይትነት አለ እንዴ? ሲጀመር ተጋዳይ ሊኖር ይችላል፣ ለዓለማዊ የሚጋደል ሰው ሊኖር ይችላል። በሃይማኖት ግን ከእርሱ ውጭ ሌላ ሊቀ ካህናት የለም፣ ሌላ ንጉሥ የለም እንዴ! ይሄ እኮ በቃ የሆነ ቅዳሴውን ዝም ብላችሁ ከአንድ ቀን ስታስቀድሱ ቆም ብላችሁ ሚመጠን ግርምት ዛቲ ዕለት ወፅ ዛቲ ሳንተ ይወርድ መንፈስ ቅዱስ ከሚለው ጀምራችሁ ዝም ብላችሁ ቅዳሴውን አድምጡት። ባህዱ ወልድከ በስቁል ወልድከ በቅን ወልድከ ነው እኮ ጸሎታችን እኮ ዘወቱ ለከ ምስሌው ምስለ ቅዱስ መንፈስ ስብሐት ወይ ይዜኒ ወዘልፈኒ ወለዓለመ ዓለም የጸሎታችን ማሳረጊያ እኮ ነው። በተሰቀለው ልጅህ፣ በተቸነከረው ልጅህ፣ በአንድ ልጅህ እንዴ! እና ምንድነው ያለማወቅ ችግር ነው። ከቤታችን ሲሆኑ አያነቡም፣ ሲያስቀድሱ አልነበረም። ድንገት መንገድ ላይ ተጠልፈው ሄዱ። ከዚያ ቤተክርስቲያንን የሚያውቋት አቡነ ገብረ መንፈስ ቅዱስ ፈጣሪ ጊዮርጊስ አምላኪ ይኖርና ደንብሮ ከወጣ በኋላ ልክ ሰው ሌላ ሁሉ ኦርቶዶክስ እንደሱ ይመስለዋል። እንደዚህ ያለ ኦርቶዶክሳዊ ትምህርት የለንም እኛ፣ የለም። እና በትምህርት አውሩ። ይበቃኛል። እኔ ልውረድ። አይ ቲንክ እናንተ አውሩ ወይም ሚውት ላድርገው። ቀጥሉ።
ቤታቸውንም ክርክራቸውን ቃልዎት ያሰማልን። ትንሽ ልቆይ፣ ምናልባት ያው ልጆቹም እንዲመጡ ለሞገስ እዚህ ይሁንልን። በለጠ ማይክን አንሳው። ቃልዎት ያሰማልን፣ እድሜ ይስጥልን። ብፁዕ እንዴት ነህ? ቀሲስ እንዴት ኖት? ሁላችሁንም ሰላም ብያለሁ። ጠፍተሃል ቤሊ፣ እንዴት አለ? ቀሲስ ምን ነው ጣል ጣል አደረጉኝ በጣም። አዎ ጠፋህ እኮ ቤሊ። ድምቀታችን እኮ የቲክቶክ ድምቀት እኮ ቤሊ ሁለት ስልክ ነው የምትይዘው ማለት ነው? የእንትን ምን ነበር የእንትን ነጋዴ መስለኝ ነበረ። ብዙ አምላክ ነጋዴ ነው። አይ ነው እንዴ? አዳምሻ ቤሊን ማይክ ያነሳሁት በምክንያት ነው። አባታችን አሁን ሲያስተምሩ ምን አሉ? እየወደቀ እየተነሳ የሚያማልድ ክርስቶስ የለንም ብለው ሲሉ ከታች ምን ብለህ ጻፍክ? እኛም እየወደቀ እየተነሳ እያማለደ ነው አላልንም ብለህ ስጽፍ አይቻለሁ። ትክክል ነኝ በለጠ? ትክክል ብፁዕ። መልካም። አሁን ኢየሱስ ክርስቶስ ሳይወድቅ ሳይነሳ እያማለደ ነው? አዎ ጳውሎስ ይላል እንደዛ። ልክ ነው። ማን ይላል አይደለም ጥያቄው። እየወደቀ እየተነሳ እኛም ወይ ዝም ብዬ ግምት ልመልስልህ? ግምት መብት ነው፣ ግን አዳምጠኝ። ምን አልካቸው? እኛም እኮ እየወደቀ እየተነሳ አላልንም አልካቸው። እሳቸው እያሉ ያሉት እየወደቀ እየተነሳ ኢየሱስ እያማለደ ነው የሚል ትምህርት የለንም አሉ። እኛም እየወደቀ እየተነሳ አላልንም ካልክ አሁን በዚህ ሰዓት ሳይወድቅ ሳይነሳ ኢየሱስ እያማለደ አድርግልኝና ለአንተን ለመጠየቅ ነው። ጳውሎስ አማርኛ ይናገር ነበር እንዴ? አማርኛ የምንናገረው እኛ ያነበብነው ነን። ይል ነበር ጳውሎስ ስላለብኝ አማራ ነው ሊለው ነው። ቆይቶ ደግሞ ሰውየው ተፈጸመ ነው ያለው ጳውሎስ። እሺ ተፈጸመ። ጥያቄው በደንብ አድርገህ ስለተረዳው ያስባለሁ። ኢየሱስ መድኃኔ ዓለም ኢየሱስ ክርስቶስ አሁን በዚህ ሰዓት ሳይወድቅ ሳይነሳ እያማለደ ነው በለጠ? አዎ ክርስቶስ ፍጹም ሰው ስለሆነ የሞተው ይልቁንም ከሙታን አንድ ደቂቃ ወይ ስጠኝ ልናገር፣ ወይ አንተ ብቻ ሚዩት ላድርግ ተናገረሽ። ጥያቄ ላይ ትኩረት አድርግ። እሺ ኢየሱስ አሁን እያብራራው እልሃለሁ እኔ መድኃኔ ዓለም ኢየሱስ ክርስቶስ እየወደቀ እየተነሳ አላልንም ስላልክ ሳይወድቅ ሳይነሳ አሁን እያማለደ ነው ወይ በለጠ? እሺ ብፁዕ ልመልስ። አንድ ደቂቃ ትሰጠኛለህ? እኔ አንድ ደቂቃ አልሰጠም። ሳይወድቅ ሳይነሳ እያማለደ ነው ወይ? አዎ እያማለደ ነው። መጽሐፍ ነው ሳይነሳ። እሺ ኢየሱስ ክርስቶስ አሁን ያለው በሰማያት በአባቱ ቀኝ ነውና በአባቱ ቀኝ ተቀምጦ ሲያማልድ ያየህበትን የመጽሐፍ ቅዱስ ክፍል አውጥተህ ታሳየኛለህ? የተረዳህበትን አይደለም። ሮሜን አይተህ ተረድቻለሁ ብለሃል። ዕብራውያንን አይቼ ተረድቻለሁ ብለሃል። ሌላም ክፍሎችን አይቼ ተረድቻለሁ ብለሃል። እኛ ደግሞ የሚገርም ነገር በስጋ ወራት ሲያማልድ አይተን ተረድተናል። ዕብራውያን 5:7 ላይ ያለ፣ ዮሐንስ 17 ላይ ያለ ሲያማልድ አይተን ተረድተናል። ስለዚህ ኢየሱስ ክርስቶስ አሁን ሳይወድቅ ሳይነሳ አሁን በአብ ቀኝ ተቀምጦ ሲያማልድ ያየህበት የመጽሐፍ ቅዱስ ክፍል አለ? እሱን አውጥተህ ታነብልናለህ በለጠ? እኮ ለአንብባ አንድ ደቂቃ ስጠኝና። ምንድነው ምን ብዬ ነው የጠየቅኩህ ከማንበብ በፊት? በቃ እንግዲህ እንደሙሉ እንደነወያይ አይደለም። እያንዳንዱን ቃላቴን ፈርተህማ አይሆንም እኮ ብፁዕ። እንወያይ፣ በእውቀት እናውራ። ልታነብልኝ ስለሆነ ምን ብዬ ነው የጠየቅኩህ? ቶሎ በል። ሳይወድቅ ሳይነሳ እንደሚያማልድ ነው አይደል ማየት የፈለግከው? አልጠየቅኩም። አየኸው፣ ስላወቅኩኝ ነው። ሳይወድቅ ሳይነሳ ሲያማልድ ያየህበትን የመጽሐፍ ቅዱስ ክፍል ከፍተህ ነው የምታነብልኝ እኮ። ላውራ ታዲያ ብፁዕ፣ ሳላወራ እንዴት ይሆናል? ምን ብዬ ነው የጠየቅኩህ? እሺ አሁን ለማንኛውም ኢየሱስ ክርስቶስ እንደሚያማልድ ልንገርህ ወይ? እሺ አንተ ምን ልበልልህ? አትረብሽ። እሺ ምን ብዬ ነው የጠየቅኩህ? እንድትመልሰው ነው። ሳይወድቅ ሳይነሳ ማማለዱን ያየህበት ቦታ አልከኝ። አልጠየቅኩም። ኢየሱስ ክርስቶስ እየወደቀ እየተነሳ ሲያማልድ ያየንበት የመጽሐፍ ቅዱስ ክፍል አለ። ዮሐንስ 17 ብያለሁ። ድጋሚ ዕብራውያን 5:7 ተነግሮለታል። ሳይወድቅ እየወደቀ እየተነሳ ያማለደበትን አይተናል።
በሰማያት አሁን ሳይወድቅ ሳይነሳ በአብ ቀኝ ተቀምጦ የወደቀ እየተነሳ ነው እዛ ጋር የማለደው። እሺ አዳምጠኝ አንዴ። አይ እዛ ጋር ወድቆ ተነስቷል ያልከው ከየት አመጣ ነው? እስቲ እሺ ሳይወድቅ ሳይነሳም ከሆነ እሱም በኋላ ታሳየናለህ። በስጋ ወራት ሳይወድቅ ሳይነሳም ከሆነ ታሳየናለህ። አሁን ኢየሱስ ክርስቶስ በስጋ ወራት ሲያማልድ በተጨባጭ አይተነዋል፣ አምነናል። ተነግሮለታልም ደግሞ አይተናል፣ እሱንም አምነናል። በሰማያት ሳይወድቅ ሳይነሳ እያማለደ ነው ብለሃልና የተረዳህበትን እናውቀዋለን። ሮሜ ነው ብያለሁ፣ ዕብራውያን ነው ብያለሁ። ተረዳው ያልክበትን እናውቀዋለን። አሁን እኛ የፈለግነው ከአንተ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ሳይወድቅ ሳይነሳ ሲያማልድ ያየህበትን የመጽሐፍ ቅዱስ ክፍል አውጥተህ አንብብልኝ ነው፣ አብራራልኝ አይደለ እኮ ላንብብልሽ ወዳጅ። ምን ብዬ ነው የጠየቅኩህ? ብዙ ለመወያየት አልፈለግም። የጠየቅኩት ለምን እንደሆነ ገብቷችኋል አይደል? ቀጥታ ምንድን ነው ቀጥታ ነው እሱ ቤተ ክርስቲያን ሳይወድቅ እየወደቀ እየተነሳ ተያማል የሚል ትምህርት የለንም አላልንም ስንል ሳይወድቅ ሳይነሳ እያማለደ ነው ያልን አስመስለው ነው የሚተረጉሙት የሚገለብጡት ወርዱን ራሱ ቃላቱን። እኛ መች እየወደቀ እየተነሳ አልን ሳይወድቅ ሳይነሳ እያማለደ ነው አልን እንጂ ብለው ለእኛ ይነግሩናል። እኛም እኮ እንደናንተን ያልነው ሊሉን ይሞክራሉ። እኛ ኢየሱስ ክርስቶስ እዚህ ላይ እየወደቀ እየተነሳ ሲባል ሚስኮትም እንዳይደረግ መዝሙር አለን። ምንድን ነበር የኪነ ጥበብ መዝሙር? ቆይ አወጣዋለሁኝ። እና መውደቅ መነሳት እባክህ ይቅር በላቸው፣ እባክህ ማራቸው እያለ እየተለማመጠ ማለት አይደለም። እንደዚህ የሚለማመጥበት ጸሎቱ የማይሰማ ተቀባይነት የሌለው ሁለተኛ ሌላ አዳኝ የሚፈልግ አይነት ልመና በክርስቶስ የለም። እንደዚህ ያለ ጸሎት አይደለም ጌታ ያደረገው። መውደቅ መነሳት ማለት ስለ ኃጢአታችን መስቀል ተሸክሞ እንዲያየቃተተ ሞትን የሽረው ዘንድ የማይሞተው ሞተ የሚለው መዝሙር ላይ እጅና እግሩን ታስሮ ምንድን ነበር? እንዲያየቃተተ መስቀል ላይ ዋለ የሚላለ የማይሞተው ሞተ። ቆይ አንዴ ላውጣ ይህን መዝሙር። ቆይ እና መውደቁ መነሳቱ የፊጥኝ ታስሮ ወደኋላ እየወደቀ የፊተኞቹ ሲለቁት ወደኋላ እየወደቀ ከቀራንዮ መስቀል ተሸክሞ መከራችንን ተሸክሟል። ተጨነቀ፣ ስለ ኃጢአታችን ኢሳይያስ ብሎታል አይደለ? የሕማም ሰው ደዌን የሚያውቅ ሆነ ይላል። አሁን እኛ እየተለማመጥን ጌታ ሆይ እባክህ እንደው እባክህ እንደምንለው አይነት በእርሱ ዘንድ እንደዚህ ያለ ነገር አራገፍከን እንጂ ደግሞ በኔትወርክ ልታሳብብ ነው። ደግሞ ስልክ ከገባብህ እንደሚያራግፍ አካውንት ቲክቶክ ላይ ስትወር እናታቅም እንዴ? እኔ እኮ ላይቭ አርገብ አልከፍትም እኮ ቤት ቀሲስ ከስንት አንድ እኮ ነው የምከፍተው። ልምምዱ እኮ የለኝም። አረ ደግሞ የሆነ የሪኩዌስት እንትን ልከህልኝ በቃ አንተ እኔ ገብቻለሁ፣ ግን ፊት ለፊት ይታየኛል። አባታችን ይፍቱኝ ይባርኩኝ። አዲሱ መደበኛ መጽሐፍ የሚሰጠኝ ሰው ካለ ምናልባት ኤርሚ እሱን ማንበብ ፈልጋለሁ። የስልኬ ላይም ላወርድም እየፈለግኩ ነበር። ምናልባት አዲሱ መደበኛ የእናንተ መጽሐፍን አላየሁትም ጨራሽ። ይሄኛው 1954 ነው ያስኩትኝ እና የ2000 እትሙ ነው። አዲሱ መደበኛ መጽሐፍ ግን ተቀይሯል። የእናንተም እየተባባል ቅድም እንትና ብፁዕ እየነገረኝ ነበረ። የእነሱም ተቀይሯል። የቅድም ቤት እያለም ጠይቄ ነበረ ከኔ ቤት እያለ ማለት ነው። በመካከል ጭቅጭቅ ምናምን ነገር ተፈጥሮ ነው እንጂ ጠይቄ ነበረ። እሱ ማወቅ ፈልጋለሁ። ይሄን ነው በቃ ማለት የፈለኩት። አመሰግናለሁ።
እሺ ኤርሚ ተባረክልን። አይ ቲንክ አዲሱ መደበኛን ትርጉም ከፈለክ ወይ እኔም እሞክራለሁ። አንተ ተክሉ ቸርች እዛ አካባቢ ነው ያለው አይደል? ተክሉ ቸርች ለአንተ ሩቅ ነው? እሱን እንትን እላለሁ አነባዋለሁ፣ ምናልባት እጠይቃለሁ። ችግር የለም። እሱን በኔቶ ምክንያቱም አሁን ሰሞኑን ትንሽ እነ ጓደኞችም እዚህ ስላሉ እነሱንም እነ ቃልም ስላሉ እነሱ ጋር ተነጋግሬ መቀበል ካለብኝ ከእነሱም ቢሆን ፈልጌ ይቀበላሉ። ችግር የለውም እሱ። ቆንጆ። እሺ ሌላ ጥያቄ ካለ ኤኒታይም፣ ባለፈውም ጊዜ እንዳልኩ እኔ ሁላችንም እዚህ ያለ ነው፣ እዚህ መስኮት ላይ የምታያቸውን አገልጋዮች በሙሉ እንተ ማድረግ ትችላለህ። ምንም ከባድ ነገር አይደለም ብለህ ነው፣ እሱን ማድረግ እንችላለን። አንተ በርታ። እኔ አሁን ምንድነው መሰለህ ቆንጆ፣ አሁን ሰሞኑን በሙሉ ለምንድነው እኔ አንተ ጋር እችን ቻልበና ወደ ያኛው ልጅ እንሄዳለን አለ። ወጥቷል መሰለኝ። በቃ ለምንድነው እኔ አንተ ጋር እየገባ ያለው ሰሞኑን ከተባለ ቆንጆ ጥያቄ እየጠየቅ ስለሆነ ነው የሚል ለእግዚአብሔር ቃል ለምንድነው ታማኝ ያልሆን ነው? ለምንድነው መቀየር ያስፈልገው? በጣም ደግሞ ደስ የሚለኝ ጥያቄ በተለይ በምልጃው ዙሪያ የምታነሳው ጥያቄ በጣም ወሳኝ ጥያቄ ነው። ምንድነው ምክንያታቸው? ለመለወጥ ምክንያታቸው ምንድን ነው? እንዴት መጽሐፍ ቅዱስ በዚህ ያህል ድፍረት ይቀየራል የሚለውን በጣም ወጥረህ ይዛል። ዳትስ ዋይ እኔ ከአንተ ጋር ብዙ ጊዜ አሁን ሰሞኑን አንተ ጋር እየገባ ያለው ወንድምነት እና ወሳኝም ጥያቄ ስለሆነ ማለት ነው። የእውነት እኔ መቸለታና ትላንትና መሰለኝ ያወራ ነውና ቤተክርስቲያኒቷ የድፍረቷ ድፍረት ትምህርቷን እንደ መጽሐፍ ቅዱስ ከማስተካከል ይልቅ መጽሐፍ ቅዱስን በትምህርቷ ለማስተካከል የሞከረች የመጀመሪያ ቤተክርስቲያን ትመስለኛለች። አይ ቲንክ ያልኩት የተሰማ ይመስለኛል። ትምህርትህን እንደ መጽሐፍ ቅዱስ ታስተካክላለህ እንጂ መጽሐፍ ቅዱስን እንደ ትምህርትህ አታስተካክልም። ነውር ነው በጣም። በተለይ ደግሞ አንድ ከአፖስቶሊክ ሰክሴሽን አለኝ የሐዋርያት ቅብብሎሽ አለኝ ብላ ከምታምን ቤተክርስቲያን ይሄ አይጠበቅ። በጣም ነውር የሆነ ነገር የተደረገው እኔ እንደው በታሪክ ነው ማወራ። በታሪክ ለምሳሌ ብዙዎች ትርጉም አሪዮስ ቢነሳ በትርጉም ስህተት ነው የተነሳው። በታሪክ የተነሱ ምንፍቅናዎች ብትመለከት የተነሱት ከመጽሐፍ ቅዱሱ ላይ ባለ ነገር ወስደው ተሞተ እጅና እግሮ ታስሮ ሄደ አደባባይ እየተገረፈ ታግሶ ስቃይ የማይሞተ ሞተ ለሰው ፍቅር ብሎ ዋለ ቀራንዮ እንጨት ላይ ተሰቅሎ የማይሞተው ሞተ የማይሞተው ሞተ ሄደ ቀራንዮ እየተጎተተ ወድቆ የተነሳ እንዲያ ያቃተተ ሞትን የሽረው ዘንድ የማይሞተው ሞተ። ዮሴፍ ኒቆዲሞስ
ስጋውን ለመኖ እንዲፈቅድላቸው ሄደው ከመስፍኑ ገንዘው ቀበሮት በአዲስ መቃብር ቅዱስ 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 እያሉ በክብር የማይሞተው ሞተ የማይሞተው ሞተ ሄደ ቀራንዮ እየተጎተተ ወድቆ እየተነሳ እንዲያ ያቃተተ ሞትን የሽረው ዘንድ የማይሞተው ሞተ። ሞትን እንዲሽረው በሞቱ መስቀል የእኛን መስቀል የተሸከመ በደሙ ፈሳሽነት የተዋጀን የተወጃጀን ከራሱ ጋር ከአባቱ ጋር ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ያስታረቀን ለእርሱ ለወደደን ከኃጢአታችንን በደሙ ላጠበን ክብር ምስጋና ውዳሴ አምልኮ ስግደት አስተብርኮ ለእርሱ ይሆንልን። ያው መዝሙሩ ነው ድንገት ነው ወደ መዝሙር የገባሁት እንጂ በጣም ደክሞ የነበረው እውነት ለመናገር ዛሬ እሑድ ነው። መዝሙራችን ይሄ ነው እንግዲህ ክርስቶስ እየቃተተ መስቀል ተሸከመ ተጨነቀ ስንል ስለ ኃጢአታችን የከፈለውን ዋጋ መናገር ነው እንጂ አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል እኛ የምንለምነው ልመና አንደኛ የኃጢአተኛ ጸሎት ነው። ድካም አለብን። ስጋ ወደሙን እንኳ ብንቀበል በእንደው በጸጋ ብንከብርም እንኳ ወድቀን ሰግደን እስከምንነሳ ኃጢአት እንሰራለን። ክርስቶስ ግን ኃጢአት ያላወቀው ኃጢአትን ያልሰራ ንጹሕ ባሕርይ ስለሆነ ጸሎቱ መውደቅን መነሳትን የሚጠይቅ አይደለም። እግዚአብሔር እንኳን አይደለም የባሕርይ ልጁን ይቅርና በዚህ ምድር ላይ ምንም እንከን የሌለው ኃጢአተኛ የሆነ ሰው ቢለምነው ያለምንም ምክንያቱም ያለምንም በሰከንዶች ውስጥ እግዚአብሔር ይሰማል። መጽሐፍ እንደሚል መጽሐፈ ምሳሌ ላይ ይርህቅ እግዚአብሔር እምኃጥአን ወይሰምዕ ጸሎተ ጻድቃን፣ እግዚአብሔር ከኃጥአን ይርቃል የጻድቃንን ጸሎት ግን ይሰማል ተብሎ ተጽፏል። እና ደግሞ ጸሎቱ ተሰማለት ሲባል በልምምጥ ይቅር በላቸው አላለም ጌታ። መጨነቁ መስቀሉን በሸከሙ ነው። የእኛን ኃጢአት መሸከሙን ነው የሚያሳየው። እውነተኛ መከራን ነው የተቀበለው። የማስመሰል አይደለም፣ በምታት አይደለም ያዳነን፣ ሆኖ ነው ያዳነን። ሰው ሆኖ ነው ያዳነን። ሲገርፉት ታሟል፣ በስጋ ታመመ እንላለን፣ ተጨንቋል። የደም ላብ አላበው እንላለን አደለ? እዚያ በመስቀሉ ድረስ ይህች ጽዋ ከኔ ትለፍ ሲል ያ የአዳም ጩኸት ነው፣ የአዳም ጭንቀት ነው፣ የእኛን ኃጢአት መሸከሙን ነው። በጣም መከራው ከባድ መሆኑን ነው የሚያሳየው። ማንም ሊሸከመው የማይችለውን የተሸከመው ፊቱን እንደሚሰውርበት የተናቀ ደዌን የሚያውቅ ሆነ ብሏል ነቢዩ ኢሳያስም። ስለዚህ እንደዚያ የሆነው ስለ ኃጢአታችን ነው እንጂ በሱ በደል ወይንም በሱ ኃጢአት የተጨነቀ አይደለም። እና ደግሞ ጸሎቱ አንደኛ በነገራችን ላይ ጸለየ ወይም ደግሞ አባቶ ይቅር በላቸው ሲል
እርሱ የመጣበት ዓላማ ነው እንጂ ማዳን ስለማይችል እኮ አይደለም እኮ። ሰው የሆነው በሰማይ ሆኖ ማዳን ስለማይችል ነው እንዴ? አይደለም። በሰማይ ሆኖ እኮ በቃ ዓለም ድኗል ማለት ይችላል። ሰይጣን ምን ያመጣል? እውነት ለመናገር ግን እግዚአብሔር ፍትሐዊ ስለሆነ ኦኬ፣ ያጠፋው የሰው ልጅ ስለሆነ ሰው ሆኖ ቤዛ ሆነን ማለት ነው። ቤዛ ሆነን ሪደምሽን እዚህ ላይ ነው የሚነገረው። ቤዛ ነው የሆነን። ስለዚህ ጸሎቱ እንደው አንከረ አብ እምዝንቱ መስዋዕት፣ ከተወደደው መስዋዕትነቱ የተነሳ አብ አደነቀ ተብሎ ነው የተጻፈው። ጸሎቱ የተወደደ መስዋዕቱ የተወደደ ክርስቶስ ስለኛ የሰራው ስራ ሁሉ እጅግ የተወደደ ነው እና ደግሞ ጸሎትን በመቀበል ደግሞ ከባህሪ አባቱ ጋር አንድ ነው። ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ነው። አንድ እግዚአብሔር ነው። መስዋዕትን የሚቀበል አንድ እግዚአብሔር ነው። ሶስት እግዚአብሔር የለም። አንደኛው እዚህ ጋር ሆኖ ሌላኛው እዚያ ጋር በሰማይ እንዲህ ያለ የለም። እሱን እዚያ ይሄዱና ሌላው ቤት ይፈልጉት። እንደዚህ ያለ አምላክ የለንም። በአካል ሶስት፣ በስም በአካል በግብር ሶስት፣ በመለኮት በፈቃድ በአገዛዝ ይህን ዓለም በመፍጠር ፈጣሪ አንድ ነው በቃ። እና እንዳይቆነጸል ብዬ ነው ያ ቅድም እንትን ስንሄድ ክርስቶስ ግን ስለ ኃጢአታችን እንዲህ ዋጋ ከፍሎልናል። እና ደግሞ ዘማሪው እንዲገልጾታል በቃ እድሜና ጤና ይስጥልን ለሊቀ መዘምራን ኪነጥበብ ወልደ ቂርቆስ። እኔ እስከ ስንት ጊዜ በኋላ ዘመርኩት መሰላችሁ እናንተ? በጣም 10 ምናምን ዓመት በቃ ይሄ ማስተማር ምናምን ከጀመርኩ በኋላ ፕሮግራም ላይም እንደው ቤተክርስቲያን ራሱ መዘመር አቆሚያለሁኝ። የራሴን መዝሙር እንኳን አልዘምርም። ለምን? ለሰንበት ተማሪዎቹ ቅድሚያ መስጠት ስላለብኝ ራሴ አስተምር የራሴም ዘምር ፕሮግራሙን እንዳልጨርሰው ሰዓትም እንዳልወስድ ስለምፈራ ዛሬ ወጣልኝ ማለት ነው። እና እግዚአብሔር ይስጥልን በእውነት እንድዘምረው ራሱ በጣም ነው የምወደው። ኪነጥበብ ያፌ መፍቻ ነው። እንግዲህ ካበላሽ ይቅርታ አድርጉልኝ። ቴንኪው። ዝማሬ መላእክትን ያሰማልን፣ ቃለ ሕይወትን ያሰማልን። እድሜ ይስጥልን ቀሲስ፣ እድሜ ይስጥልን፣ በሞገስ ያቆይልን። አዳም አለ ታዛዥ ነኝ ብፁዬ። እስቲ ቦርናጌንን የወረሱም ስላለ መቼም አባታችን በተናገሩት ላይ ቦርናጌን የሚተቸው ነገር አይኖርም። ያው ቃለ ሕይወት ያሰማል። እሺ ቀሲስ ይረፉ፣ ደልባቸው እንድታወሩ እኔም ደግሞ በየመሃል ጣልቃ እንዳልገባ ከታች ሁኜ ታብታብ አደርጋለሁ። እሺ ቀሲስ ተባረኩልኝ። ሁላችሁንም ከልብ አመሰግናለሁ። ሰላም ብያችኋለሁ። ያላገኘኋችሁ መልካም ምሽት መልካም ቀን ይሁንላችሁ። ቡሩካን ሁኑ። ተባረኩ። አሜን አሜን። ቀሲስ ሰላም ነው። ቀሲስ ወረዱ። ቀሲስን ሰላም ልል እኮ ነው የወረድኩት። ብፁዕ አንተን ሰላም ልል አይደለም። መች ወረድኩ ወጣህ እንጂ ቀሲስ ወረዱ የገባሁት ማለት ነው። እንዴት ናችሁ? በቃ ሰላም ልበላችሁ ነው ወረድ ነኝ። እሺ ሰላም በለና ያለው ደህና ምን አልከኝ? ስልጣን አትወድም? ከስልጣንማ ማን አባት ያወርደኛል? በልሽ እንዳል ሰላም ወሉ። እሺ ወንድምየው ቦርናጌን አለ? ቦርናጌን ሰላም ነው ወይ? ሰላም ብያለሁ። የተወደዳችሁ ዳግም ተወልዳለች። ሰላም ሁሉ መልካም ነው። ኢየሱስ ክርስቶስ አሁንም በሰማይ እየማለደ ነው። በእናንተ አስተምሮ ስውሩ ሚዩት አድርገልን። ስውሩ አገልግሎት ላይ ስላለ ነው። እሺ ይቅርታ። አይ እንትን ነው ሚዩት ማድረግ አለበት ስትገባ። ሚዩት አድርጌዋለሁ። አይነው እናውቃለን፣ ግን ማስተዋል 2-3 ጊዜ ሲሆን። እሺ ቦርነጌን ምን ትላለህ? ኦኬ አዳም የጠየቀኝ በእናንተ አስተምሮ ነው ያልከኝ። በማን አስተምሮ ማለት ነው? በእናንተ አስተምሮ መሰረት አንተ ለነገሩ አስተምሮ የላችሁም ማለት እየመጣ በአስተምሮ አሁን እየቀረጸ አስተምሮ ስትል በመጽሐፍ ቅዱስ አይደል እያወራን ያለ ነው እንደ የቤቱ ነው ወይም እየጠየቁማ ያንተ መጽሐፍ ቅዱስማ እንደዛ መጽሐፍ ቅዱስ ቢያስተምርማ እኛ ለምን እንከራከራለን? መጽሐፍ ቅዱስ አሁን እንደሚማልድ ያሳያል። መጽሐፍ ቅዱስ አንተ አልክ እንጂ መጽሐፍ ቅዱስ እንደዛ ቢልማ እኔ ለምን እከራከራለሁ? ለምን እመጣለሁ? አሁን አንተ ከተነሳ በኋላ አይማልድም ነው የምትለው?
እኔ ይማልዳል የሚል አሁን የጠየኩን ጥያቄ ስላልመለስክልኝ እኮ ነው። አሁን አዙረ ሌላ ጭቅጭቅ ውስጥ ከተትከው። አንተ አስተምህሮ መሰረት አንድ ጊዜ አንድ ቦርነጌን ጥያቄ ላስቀምጠና ከዛው ትሄዳለህ። መጀመሪያ የአንተ ቤተ እምነት የምትቀበለው ኢየሱስ ክርስቶስ አሁን በሰማይ የሚሰራው ስራ አለ ብላ ታምናለች ወይ? አሁን ዛሬ ነው የሚሰራው። አሁን ሊቀ ካህን ነው። አሁን አማላጅ ነው። አሁን እሱ ሊቀ ካህን ማለት ስም ነው። ቆይ አንድ ጊዜ ኢየሱስ ክርስቶስ አምላክ ነው ብባል አዎ አምላክ ነው እላለሁ። ሊቀ ካህን ነው ስትለኝ መስዋዕት ያቀርባል እያልከኝ ነው? ኦኬ፣ ያ ስም ነው ያልከው። አሁን ስሙ ይሰራል። ሊቀ ካህንነቱ እኔ የጠየቁ አሁንም ሊቀ ካህን ነው። አሁንም ሌላ መስዋዕት ሊቀ ካህን ስራው ምንድን ነው ወዳጅ? ሊቀ ካህን ስራው ምንድን ነው? መባና መስዋዕትን ማቅረብ። ለምን ምን አሁን ያቀርባል ማለት ነው? ኖ የጠየኩን ጥያቄ እንድትመልስልኝ። አሁን ሌላ ክርክር ሊቀ ካህን ነው ካልኸኝ፣ አሁን ኢየሱስ ክርስቶስ ሊቀ ካህን ነው ካልክ ሊቀ ካህን ስራው ምንድን ነው? ማውራት ካልፈለግ አልፈለግክም። እኔ የጠየኩን ጥያቄ ትመልሳለህ አትመልስም? እኔ ስጠይቅ ሊቀ ካህን ነው፣ ችግር የለውም መልስልሃለሁ። ሊቀ ካህን አይደለም ካላለኝ በስተቀር ምልጃው እንዴት አድርገህ ትክደዋለህ? አንድ ጊዜ ብዙ ጥያቄ ልቆጣው መጀመሪያ ቦርናጌን ይኸውልህ ኢየሱስ ክርስቶስ ሊቀ ካህን ነው ወይ ካለክ ሊቀ ካህን መሆኑንና አለመሆኑን ትነግረዋለህ። እሺ አሁን እሱ የጠየቀህ ሊቀ ካህን ነው ወይ አይደለም፣ ወይም ደግሞ ሌላ ጥያቄ የሚጠይቅህን ጥያቄ በሌላ መንገድ እያወራህ አታድክመን። በቃ ማለት ነው። በጣም ጥሩ ማለትም ማለት ነው። አሁን ብዙ ልቆጣው ብለህ የመጣኸው መጽሐፍ ቅዱስ የሚለውን ማለትን እንዳልል ነው የምትቆጣኝ? ቆይ ስርዓትን ያዝ። ይኸውልህ ቦርናጌን አክብረንሃል፣ አስገባንክ። ኢየሱስ ሊቀ ካህን ነው ወይ ካለክ አዎ ሊቀ ካህን ነው ብለህ ትነግረዋለህ። አይደለምም ካልከው ትነግረዋለህ። እሱ ሊቀ ካህን ነው ወይ ብሎ ባልጠየቀ ቦታ ላይ ኢየሱስ ሊቀ ካህን እኮ ነው እያልክ እንድታወራ አይደለም። አማላጅ ነው ስላለኝ ነው ወዳጅ። አማላጅ ነው ወይ አዳምዬ፣ ጥያቄህ ምንድን ነው? ከዛ ለቃችኋለሁ። ጥያቄ ምንድን ነው? አሁን በሰማይ እኔ ጠይቁ ጥያቄ አሁን በሰማይ የሚያደርገው ነገር አለ ወይ? የሚሰራው ስራ አልኩት ብዬ ነው ጠይቁ። አሁን ይኸውልህ በቃ ትክክል ነው። አንተ ስርዓት እንትን አትበለኛ ቦርናጌ። ይኸውልህ አሁን ኢየሱስ በሰማይ የሚሰራው ስራ አለ ወይ ብሎሃል አይደል? ምንድን ነው አይደለም ጥያቄው። አሁን ምንድን ነው ካለክ ሊቀ ካህን ነው፣ ምንድን ነው መካከለኛ ነው፣ ምንድን ነው ለሚለው ጥያቄ ልትለው ትችላለህ። አሁን እየሰራ ያለው ስራ አለ ወይ ለሚለው ምን እየሰራ ነው የሚለውን አሳየው። እየሰራም ካልሆነ እየሰራ አይደለም በለው። እየሰራም ከሆነ አሳየው። በሐሳቡ ላይ ተናበበውና ተወያዩ። አንተም ደግሞ ትይዘዋለህ፣ ትጠይቀዋለህ። ችግር የለም። አሁን ኢየሱስ ክርስቶስ በሰማይ ከሱ ጋር ነው የምትቀጥሉት። አዳምዬ ቀጥል። ይሄድና ይመልስና ከዛው ልስማ። አሁን ኢየሱስ ክርስቶስ በሰማይ ዝም ብሎ ነው የተቀመጠው የሚል የመጽሐፍ ቅዱስ ክፍል የለም። ኢየሱስ ክርስቶስ ስማ፣ አንድ ነገር አጨርስም። እኔ የጠየቁትን ጥያቄ የሚመለስ ከሆነ መልስ እንጂ እኔ ያልጠየቁትን ጥያቄ በመለስ ጊዜ የምታባክን ከሆነ ጨርሻለሁኝ፣ እመጣለሁ። አንዴ ሰላም ልበላችሁና ሰከንድ ላሳያችሁ። ሰከንድ ይሄ የምታዩት ከ11 አሁን ምን ይባላል? እሺ ቀጥሉ። ይቅርታ ማን እንዳስወረደው እንጃ። እሺ ቦርነጌን ስማ፣ በቀጥታ የተጠየቀውን ጥያቄ መመለስ ትችላለህ። አሁን ኢየሱስ ክርስቶስ ስለ ኃጢአት የሚያደርገው ስራ አለው በሰማይ? አዎ ስለኛ ይማልዳል። ኦኬ ስለ ኃጢአት በምድር ላይ ያልጨረሰው በመስቀሉ የማይበቃው መስቀሉ አልበቃም። ከመስቀሉ ውጭ ደግሞ ስለ ኃጢአት ሌላ ተጨማሪ ስራ አለ ማለት ነው አይደል እያልከኝ ያለው? አይደለም፣ መጽሐፍ ቅዱስ የሚለውን ነው። ሰምታችሁታል ወገኔ። ስለ ኃጢአት አልኩ። ስለ ኃጢአት ኢየሱስ ክርስቶስ በሰማይ በምድር ላይ ያልጨረሰው ሌላ በሰማይ የሚሰራው ስራ አለ ወይ አልኩ። አዎ አልከኝ። በሰማይ የሚሰራው ስራ አለ አልከኝ። እሺ ምንድን ነው የሚሰራው? ስለ ኃጢአት የሚሰራው ስራ
ዛሬም ሊቀ ካህን ሆኖ በሰማያት ስለኛ ይማልዳን ያስታርቃል። ሂድ ከአንተ ጋር ሰዓት ተርፎት የሚደረግ ሰው የለም። ማንን ነበር እንደዚህ የሸኘኸው? ደሱ ከትላንት ወዲያ መቼ ዕለት ነው ደሱ? እነዚህ የጭንቅላት በሽታ ያለባቸው ሰዎች እንዴ እንትን ላለ ማለት እኮ ነው ላለመረዳት ቆርጦ የተነሱ ሰዎች ናቸው እና መጽሐፍ ቅዱስን በማጣመም የሚታወቁ ሰዎች ናቸው። በማጣመም ላይሰንስ ያላቸው። ትክክል አዳምዬ። ስውሩ ውይይት መሀል ላይ ስለሆነን አንተ መሀል ስትገባ ውይይቱን እንደማቋረጥ ይሆናል እና የምታሳየን ነገር ምንም ነገር አቋርጠን የምናየው ነው መምህር። ምንም ነገርን አቋርጠን ቅድሚያ የምንሰጠው ነው። ግን በውይይት መሀል ስታቋርጠው ደጋግመህ በውይይት መሀል ስታቋርጠን ያው አለ አይደል የውይይቱን እንትኑን የመረበሽ ነገር ይፈጠራል እና ስለተደጋገመ ነው። እስቲ ልታሳየን የፈለከውን ግን እኔ ደስ ይበለን። ስውሩ ግን በዛ መልኩ አይሆን። እሺ መምህር የለውም ወንድሜ፣ መቋረጥ ካለበት ይቋረጣል። ምክንያቱም አንተ አቋርጣ አስወጥተዋል። ለምን የሚያወራውን ስለሚገባኝ ነው። ከይቅርታ ጋር ይሄ የምታየው 11ኛው ክፍለ ዘመን ላይ የተሰራ ከአንድ ወጥ ድንጋይ የተሰራ ነው። ከላይ ወደ ታች ነው እንደምታየው 72 አምድ አለው። የ72ቱ አርድት ራሱ ቤተ መቅደሱ በአብርሃም ድንኳን የተሰራ ነው። መድኃኔ ዓለም ያ ማለት ሉተር ከመነሳቱ 500 ዓመት በፊት ይህ ህንፃ መድኃኔ ዓለም ወይም ቤተ መድኃኔ ዓለም ብሎ ራሱ የሚመሰክር ነው። እንድታዩት ፈልጌ ነው። እያንዳንዱ መስኮት አሰራር ይገርማችኋል። መስቀል ነው የዚህኛው። በዚህ የምታዩት በዛኛውን በኩል ታዩታላችሁ። እና 10 ቤተ መቅደሶች አሉ። 10ሩም ቤተ መቅደስ በጣም ይገርማችኋል። እንትኑ ራሱ ቤተልሔሙ ራሱ ያለው ፍልፍል ነው፣ ህንፃ ፍልፍል ነው። ዓለም ባልሰለጠነበት ዘመን የተሰራ ትልቅ የተዋህዶ ወይም ማህተመ ክርስቶስ ነው ይሄ። መልካም ቀን ወንድሞቼ። መድኃኔዓለም ኢየሱስ ክርስቶስ ይጠብቃችሁ። ምን ደብር ነው መምህር? ደብሩን ይንገሯቸው። የቅዱሱም የንጉሱም ሀገር ላሊበላ ነው ይሄ ደብሩን። ይሄንን አሁን የዚህ ፍልፍል ህንፃ ቤተ መቅደሱ ምን ቤተ መድኃኔዓለም ነው። ይሄ ቤተ መድኃኔዓለም ነው። እሱን እንዲነግሩ ቤተ መድኃኔዓለም። እሺ አመሰግናለሁ ስውሩ፣ እግዚአብሔር ያክብርልኝ። ተፈጸመን ላውራውና በቃ እንትን ላለው። እሺ ያኛማ ተመለስን እኮ ወደ ውይይታችን ተመለስን። ማንን ጥደልት አትጨርሰዋለህ? ሂዱ። ተፈጸመ ሰላም ብለናል። ሰላም አዳም እንደምን አለን? ፈጠን አድርገን እንጠይቅና ኢየሱስ ክርስቶስ በሰማይ አሁን በሰማይ ስለ ኃጢአት የሚሰራው ስራ አለ? አንድ ጊዜ በሰራው ስራ ነው የሚያማልደው። ግን ጴንጤዎቹ ምን ይላሉ መሰለህ? ጴንጤዎች አሁንም ኢየሱስ ክርስቶስ በሰማይ እየማለደ ነው እየለመነልን ነው እያሉ ያምናሉ። ምን ትላለህ አንተ? እሱም ማስረጃ ብታሳየኝ ጥሩ። እየለመነ ነው እየማለደ ነው የሚለው ጳውሎስ ነው ያለው። እየለመነ ነው ይላሉ። ድሮ ቢሆን ኖሮ ከባድ ነበር። አሁን ግን አውጥተን ልናሳያችሁ እንችላለን። እየለመነ ነው ብለው ነው ኢቭን ከቅዱሳን ጋር ያወዳድራሉ። እየለመነ ነው የሚል ካለ አሳየንና እንገስጸዋለን። አማላጃችን ማን ነው የሚለው ጽሁፍ ታውቀዋለህ? አማላጃችን ማን ነው የሚል በግሎባል ምናምን ነገር የተዘጋጀ አማላጃችን ማን ነው ብለው ያስቀምጡታል። አማላጅ ማለት አንድ ሰው መጽሐፍ ቅዱስ ላይ ማውራት ትችላለህ። እሺ እነሱ ያዘጋጁትን እኮ ነው። ማን ነው የሚለው እንገስጻቸዋል። እንደዛ ከሆነ ታዲያ የእናንተ ጳጳስ እኮ ኢየሱስ ይማልዳል ብለዋል። እሱን ትቀበላለህ? ባመጣ እንደዛ አይደለም። አየሁ መጀመሪያ ሶርስ ካመጣ ነው አቡነ በርናባስ እኮ ኢየሱስ ይማልዳል እንገስጻቸዋለን። ማስረጃ እንዳለኝ ሲያቅ ደግሞ ማስረጃ እንዳለኝ ሲያቅ ወደ ግለሰብ ቆይ አይ ምንም ግለሰብ የለም። ትምህርታችሁ ነው። ስፒሮስ ጋር ገባና ትችላለህ አይደል አዳም? አዎ ስፒሮስ ጋር ገባና መርጌታ ክብር ለኢየሱስ ነው የሚባሉት መሪ ከትላንት ወዲያ ራሱ ከዳጊ ጋር እያሉ ነበር። ዳጊ እየለመነ አይደለም እያለ እሳቸው ደግሞ በአብ ቀኝ ተቀምጦ እየለመነ ነው ይላሉ። እሱ ቪዲዮ አውጣና አሰማው።
ጎበዝ ብፁዕ ዳግዬ እየለመነ አይደለም አላ። ቆይ እሳቸው ምን እንደሆኑ በኋላ ስፈልግ በጌታ ናቸው በል፣ ስፈልግ በማህመድ ናቸው በል። አሁን መጽሐፍ ቅዱስ ላይ መወያየት ትችላላችሁ። ቆይ በለጠ ተረጋጋ። አዳምዬ አንዴ ያውጣው። ራስህ ነው ማስረጃ አንተ ያልከው፣ ራስህ ነው ማስረጃ የጠየቀው። አዳምዬ ያውጣውና ቪዲዮ ላይ ከዛ ያንተንም እንሰማዋለን። የትኛውን ነው? ከያው እኔና ዳግም ያለንበት ተቀምጦ እየለመነ ነው፣ እየጸለየ ነው። ዳጊ እሺ አዳምጣኝ በደምብ። በመጀመሪያ ይለምናል፣ ይወድቃል፣ ይነሳል ብለን እኛ እንዳምን እኛ ያው ክርስቲያን ስለሆነ ማለት ነው። ይወድቃል ይነሳል ብዬ አልጠየኩም። አዎ መለመንም ያስፈልገዋል አይደለም የኔ ጥያቄ። ኢየሱስ ልክ መሪ ጌታ ቅድም ቁጭ ብለህ እንደተናገር ይቅርታ አድርጉልኝና አሁን ለምሳሌ ይህንን ተመልከቱ። ይህንን ቴምፕሌት አዘጋጅቶ የሚበትነው ግሎባል ወንጌል ስነ ጽሁፍ አገልግሎት የሚባል በ1988 ራሱ የበተነው አለ። አማላጅ ማን ነው የሚል እንደዚህ ጽሁፍ አዘጋጅቶ ማለት ነው የሚበትን አካል ነው። እንደዚህ አማላጅ ማን ነው፣ አማላጃችን ማን ነው የሚል እንደዚህ። ከዛ የሚያወዳድረው ኢየሱስ ክርስቶስን ራሱ የሚያወዳድረው ከማን ነው? ከቅዱሳን ጋር ነው። አያችሁ፣ የሞቱ ጻድቃን ሰማዕታት ይማልዳሉ። ከጻድቃን ከሰማዕታት ጋር ኢየሱስ ክርስቶስን ከቅዱሳን መላእክት ያማልዳሉ እያለ ከክርስቶስ ነው እንጂ እነሱ አይደሉም ምናምን እያለ የሚለምን እሱ ነው ምናምን ብሎ የሚያወዳድር ይለምናል ያለ ነው። ይለምናል ያለ ነው። ቆይ ስማ ቆይ በለጠ ኖ ዋሽቷል። ጽሁፉ ይለምናል ያለ ነው አላሉ፣ እየጸለየ ነው አላሉ። መረጃ አካል በትንሣኤ የከበረ ሆኖ በሰማይ በአብ ቀኝ ተቀምጦ ይለምናል። ያዘው ነው ሲለምን ይለምናል ብለዋል። መርጌታ ያው በሰማይ ዳጊ አላሉም አለ፣ አንተም አልተባለም ብለሃል። በሰማይ በአብ ቀኝ ተቀምጦ ይለምናል አሉ። መርጌታ ክብር ለኢየሱስ ወዳጅ እኮ እሳቸውን አናግራቸው። ግን አዳም ያመጣው ይለምናል ያለው ጽሁፍ የለም። ቆይ አሁን እሳቸው ይለምናል አሉ። እሳቸው ይግቡና ይናገሩ ካሉ ነው እኔ አንተን ነው የምጠይቅህ። ቆይ የምጠይቅህ አይለምንም ብዬ ነው የማምነው። ዳጊም አይለምንም ብሎ ነው የሚያምነው። ቆይ ምን ትላለህ? አይደለም ጥያቄው። እሳቸው ጌታ በሰማይ ሆኖ እየለመነ ነው አሉ። በጌታ ናቸው ወይስ በማን ናቸው? እሳቸውን ጠርተህ ማናገር ነው። አንተን የጠየቅኩህ ይለምናል በአብ ቀኝ ተቀምጦ እየለመነ ነው አሉ። በጌታ ናቸው ወይስ በማን ናቸው? ይሄን መልስልኝ። አቡነ በርናባስ ይማልዳል ሲሉ ከኦርቶዶክስ ናቸው አይደሉም ልበል እንዴ? እንደዚህ ልጠይቅህ? አሁን የጠየቅኩህን ትመልሰዋለህ በለጠ። በጌታ ናቸው ትፈራለህ አንተ። ውይይት ነው ያዝነው። አዳሜ ታገሰ። አሁን አቡነ በርናባስ ጳጳሱን ነው የምጠራው። አንተ ደግሞ እሺ አቡነ በርናባስ እሺ፣ ጎበዝ አቡነ በርናባስ እየለመነ ነው ያሉትን አውጣና አሳየኝ። ይማልዳል ነው ያሉት። ይለምናል አሉ አላልኩም? ትልቅ ሾው ላይ ቀርቦ አትጩ። አቡነ በርናባስ ኢየሱስ በአብ ቀኝ ተቀምጦ እያማለደ ነው ያሉትን አውጣና አሳየኝ። ኧረ ቀላል ሚዲያ ላይ ግባ። እንትና እግረኛው ሚዲያ ላይ ነው። አታውራ፣ ወሬውን ተወው። እግረኛው ሚዲያ ላይ ግባ። የፈለክበት ግባና በቃ ግባና አውጣና። አሁን መጽሐፍ ቅዱስ ከብዷችሁ ነው ወደዛ ሄዳችሁት፣ ወደ ግለሰብ። ደህና ሰው መርጣችሁ አስገቡ። አዳሜ በነገራችን ላይ አቡነ በርናባስ ኢየሱስ ክርስቶስ በአብ ቀኝ ተቀምጦ እያማለደ ነው አላሉም። እሺ አላሉም። ይህንን በእርግጠኝነት እነግራችኋለሁ። እሳቸው የተናገሩትን ቪዲዮ አምጥታችሁ ቃል በቃል አዳሜ እንዴት እንበለው? ቃል በቃል እንበለው አይደል? ቃል በቃል ቃላቸውን ከቃሌ ጋር እያናበብን አስረዳችኋለሁ። አልገባ ስላላችሁ ሳይሆን ሰዎች እንዳይገባቸው ስለመፈለጋችሁ ማለት ነው። በአብ ቀኝ ተቀምጦ እያማለደ ነው አላሉም አቡነ በርናባስ። እሺ ያማለደውን ኢየሱስ ክርስቶስ ግን ተናግረዋል። አማልደዋል ብለው ተናግረዋል። ይህም ደግሞ ዘላለማዊ ነው፣ ለዘላለም የሚሰራ ነው እያሉ ተናግረዋል። ሌላ ሰው ጋብዝና አዳምዬ አንተ ቀጥል። ይህንን ካየሁ ይሄ ጽሁፍ ሮሜ 8:34 የፈቱበት ቦታ አለ እና ሲያስቀምጡ ከምን ጋር መሰለ የሚያወዳድሩት? ከቅዱሳን ጋር መለመንን ጋር ነው የሚያወዳድሩት። ደቀ መዛሙርቱ ይላል እዚህ ጋር
የዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ የተናገረው ቃል ሰላም ናችሁ፣ እንዴት ናችሁ? ይቅርታ አዳም፣ በጣም ይቅርታ። አንድ ሚዩት አድርገው። ምዕራፍ 16 ቁጥር 26 ላይ የተናገረው ቃል ደቀ መዛሙርቱን ለራሳቸው መለመንን እንዲጀምሩ ለማበረታታት እንጂ እኔ የማማለድ ስራ ከእናንተ በምለይበት ቀን ያከትማል ማለቱ አልነበረም። ስለዚህ የነሱ መለመንን ማማለድ ከሚለው ጋር አያይዘውታል። ማማለድ ማለት አንድ ላይ አድርገውታል ማለት ነው። ልክ ኢየሱስ የትኛው መጽሐፍ ነው? ለምን አንድ ጊዜ መጽሐፉ የማን ነው? የነሱ የጴንጤዎች ምን የሚለው መጽሐፍ ነው? አሳያቸው። መጽሐፍ እኮ አይደለም እኮ እንትን ነው አሳትመው አማላጃችን ሊፍሌት የሚበተነው የሚበተነው አማላጃችን ማን ነው ብለው እንትን ያሉት። ንባቡን ድገሙ አዳምሻ፣ ንባቡን ድገሙ፣ ስሙት። ግሎባል ይልና ግሎባል የወንጌል ስነ ጽሁፍ አገልግሎት ይልና ከመለመን ጋር ነው የሚፈቱት እነዚህ ሰዎች። በጣም ሲጨመቁ የኢትዮጵያ ኦርቶዶክስ በጣም አጥብቃ ስትይዛቸው ወደዚህ ሽፍት አደረጉትና አሁን ምን ማለት ጀምረዋል። አይ ድሮ ይለምናል ብሎ ይህንን የሚበትኑት የነበረው ኢቭን ኢየሱስ ክርስቶስ አምላክ እንዳልሆነ አድርገው ነበረ ይህንን ነገር የሚበትኑት የነበሩት የሚያስረዱት የነበሩት የሚያስተምሩት የነበረው ኢየሱስ ክርስቶስ አምላክ እንዳልሆነ አድርገው ለማሳየት ይሞክሩ ነበር። አሁን ላይ ሽፍት አድርገዋል። ሽፍት ያደረጉት ምን በማድረግ ነው ሽፍት ያደረጉት? አይ አሁን እኮ በመስቀሉ ስራ ነው የሚማልደው። አንድ ጊዜ የተሰራው የመስቀሉን ስራ ማለት ጀምረዋል። መጀመሪያ ግን እንደዚህ አይደለም። ከሄደ በኋላ ሄዶ ይላሉ። ሄዶ ከዚህ ጋር ልጀምር። እዚህ ጋር ሮሜ 8:34 ይጠቅሱና ደግሞ ስለ ክርስቶስ ሲናገር የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ከዚህ ጥቅስ እንደምንረዳው ኢየሱስ አንዳንዶች እንደሚሉት በስጋው በምድር ላይ በነበረበት ጊዜ ሳይሆን ያማለደው አሁንም ከሙታን ከተነሳ በኋላ ከአባቱ ጋር እንደሚያማልደን መረዳት እንችላለን ይልና የሞተው ይልቁንም ከሙታን የተነሳው በኋላ አሁኑን ወደፊትም ጊዜ ያመለክታል ብለው ስለኛ የሚማልደው ይላል እንጂ ይማልዳል ይላል እንጂ በኋላ ጊዜ ስለኛ ማልዷል። በኋላ ጊዜ ወይም ባለፈ ጊዜ ማለት ነው። በኃላፊ ጊዜ እንጂ በኃላፊ ጊዜ ስለኛ ማልዷል አይልም። ከሙታን ከተነሳ በኋላ ስለ እኛ እንደሚማልድ ነው የሚያስረዳን። ኢየሱስ በዮሐንስ ወንጌል ምዕራፍ 26 እዚህ ጋር ካያችሁት የሚታይ ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ የተናገረው ቃል ደቀ መዛሙርቱ ለራሳቸው መለመንን እንዲጀምሩ ለማበረታታት እንጂ እኔ የማማለድ ስራን ከእናንተ በምለይበት ቀን ያከትማል ማለቱ አልነበረም ይላል። ስለዚህ እያደረጉ ያሉት ምንድን ነው? የደቀ መዛሙርቱ መለመንን ከኢየሱስ ክርስቶስ መማለድ ጋር አንድ አድርገው እኔ እኮ ከእናንተ መለመን እንድትለማመዱ ነው እንጂ እኔ አቆማለሁ ማለት አይደለም ብለው ሁለቱን ያነጻጽሩታል። ይሄ ብቻ አይደለም። ይሄ ብቻ ሳይሆን እዚህ ጋር ብትሄድ ራሱ ከእንትን የሞቱ ጻድቃን ብለው ከጻድቃን ጋር ያወዳድሩታል። መላእክት ብለው ከመላእክት ጋር ያወዳድሩታል፣ የክርስቶስን ማለት ነው። እና ለነሱ ማማለድ ብለው ሲናገሩ ድሮ የሚናገሩት መለመን ጋር ነበረ። አሁን ሽፍት አድርጓል የመስቀሉ ምናምን። ኤኒዌይስ እውነት ኑር። ቀጥል ወንድሜ። እሺ አዳም ያመሰግናሉ ድርን ስለሰጠኝ ብፁዕ ቴንኪዩ። አሁን እናንተ ጋር ወጥቼ ቤት ዘግቼ እሱ ቤት ገብቼ ነበር። ሌላ ርዕስ ነው የማወራው፣ ይቅርታ አድርጉልኝ እና ልተኛም ስለሆነ ትንሽ ደቂቃ ነው የማወራው። ከእናንተ ጋር የነበረው ጥያቄ በዚህ አጋጣሚ ስለ አንደኛ እንደምናውቀው ሁሌ የምጠይቃችሁ ጥያቄ የሮሚ መልእክት ነው። እንግዲህ የሮሚ መልእክት 8:34 ላይ ያለውን ቃል ይቅርታ አድርግልንና እኛ አይደለም ሐሳብ ነው የምናገረው። አዳም እኔ ዙሪያው ነው የምጨርሰው። 2 ደቂቃ ብትሰጠኝ ነው። እሺ
እና እኔ ጋር ጥያቄ የነበረኝ ለምንድን ነው መጽሐፍ ቅዱሱ ባለበት ሐሳቡ ይማልዳል የሚለውን እንኳን ችግር የለም ይማልድ፣ ይፈርዳልም ቢሆን ኦኬ ይፈርዳል ችግር የለውም መባሉ ችግር የለውም። ቃሉ ለምን ተቀየረ የኔ ጥያቄ ነው። ከነ ኤርሚያስ ጋር ደግሞ ማስረጃ ማምጣት አለብህ ተቀየረ የምትለው እኮ አንዴ አዳሚ አንዴ አትሰማኝም? እኔን እሰማለሁ፣ ግን ምሰማ ምን እንደሆነ ታውቃለህ? ምሰማ ቆይ ተቀየረ ስትል በምን ለምሳሌ ተቀየረ የምትለው እኮ ተቀየረ የምትለው ሲተረጎም ቃሉ በሌላ ቃል መጀመሪያ በሆነ ቃል ተረጎሙት፣ አሁን ደግሞ በሌላ ተተረጎመ ነው የምትለን ወይስ ደግሞ ቀየሩት የምትለው ምንድን ነው? አሁንም እኮ ደሴም ነው ከግሪክ እየተተረጎመ እኮ። አዎ እና እንዲህ ብጨርስ ምን ችግር አለው? እሺ ጨርስ እኮ አልኩህ። አይ ቀየራችሁት ብለህ ስለምትወነጀል እኮ ነው መወንጀላችሁ። ኖ እኔ መወንጀሌን እኮ አይደለም መወንጀል ሳይሆን ለምን ተቀየረ እኔ ጥያቄ እኮ ነው እንጂ መወንጀል እኮ አይደለም። ኖ አልተቀየረም እያልኩ ተቀየረ ብለህ ደግሞ ትወነጅነላናል። ኦኬ ያኔ እኮ ባለፈው እኮ አሳይቻለሁ እኮ 1954 መጽሐፍ አሳይቻለሁ፣ እንደገና ደግሞ 2000 ደግሞ አሳይቻለሁ አይደል? ግን ያን ቃሉ ከዛ በፊት መጽሐፍ ቅዱስ ነበረ እያለን በቃ እሺ እኔ ከሆነ እኮ ችግር የለም መጽሐፍ ቅዱስ እኮ የለም እኮ አላልኩም። መጽሐፍ ቅዱስ ይኖራል ችግር የለውም አሳይተኛል። በ35 ነው 48 እና 38 እየተባባላችሁ እየሰማሁ ነበር እየተማርኩ ነበረ። ችግር የለም እዛ ላይ መሆኑ ችግር የለም። ብቻ አዳምጠኝ በእናትህ እሺ በለኝ። ችግር የለም ብሎ ከመደበቁ እሱ መደበቅ እንዳይሆን እናብራራለን። ችግር የለም እሱን እንማራለን እኮ ብፁዬ። አንዴ ስማኝ ከ1954 አስቀድሞ የነበረ መጽሐፍ ይፈርዳል የሚል መጽሐፍ አለ። ይፈርዳል የሚለው መጽሐፍ እያለ በ54ቱ ይማልዳል የሚማልደው ተብሎ ለምን ተቀየረ ብለህ ጥያቄ አልጠየቅም? ለምን አስቀድሞ ከ54ቱ አስቀድሞ የነበረው የ37ቱ ባልሳሳት መጽሐፍ ይፈርዳል ይል ስለሚል የሚለው ስላለ አይ በ54ቱ ለምን ይማልዳል የሚማልደው ተብሎ ተቀየረ እንዳላልከው ሁሉ የሚማልደው የሚለው ደግሞ በ80 ላይ ደግሞ የሚፈርደው ተብሎ ለምን ተቀየረ የሚለው ጥያቄ ምንም የሚጠቅም አይደለም። ቅድም አንተም በቃ እሺ ችግር የለው ምን እንደዛ ይሁንና ስለምንማማርበት እኮ ነው እንነጋገርበታለን፣ በሰፊው እንነጋገርበታለን። ወየኛ እሺ በሰፊው እናወራ ይሻልም ብዙ አንዴ ታገሰኝ። በሰፊው አውርተንበት ታዳምጡን በመድኃኒዓለም ብዙ ይቅርታ አድርግልና በፊት ስትናገር የመጽሐፍ ኦርቶዶክሳውያን መጽሐፍ ቅዱስ ያነበቡ ጊዜ ቤተክርስቲያን ተፈርሳለች ስትል ነበር። ኦርቶዶክሳውያን መጽሐፍ እንዳላነበቡ ቆይ አንድ ጊዜ እንዳላነበቡ ማስረጃ አለ? ያው በእምነታቸው በስራቸው ይታያል። ሁሎችም ስጠይቃቸውም ከእውቀት ነፃ መሆናቸውን አብዛኛዎቹን ሰው ታያቸው የለ ሪሰርች ሰታ ከኔ ጀምሮ አንተ ስለ ራስህ መናገር ትችላለህ፣ ስለሌላው መናገር ትችላለህ፣ ስለኔ መናገር ትችላለህ። ስለአንተ መናገር አልችልም፣ ግን ያው ጄኔራሊ ግን ስለኔ ማትናገር ከሆነ ስለኔ ቤተሰቦች መናገር ትችላለህ። ኖ ይሄ እኮ ጄኔራሊ እኮ ነው ያወራሉት። ጄኔራሊ እኮ ሪሰርች የሰራ ሰው እኮ ነው ጄኔራሊ የሚያወራው። እንዴ በዘመኔ እኮ እያየሁ እኮ ያለሁት ነገር ነው። በዘመን የምታየው ጴንጤ ሁሉንም ጴንጤ ታውቃለህ? ኖ ጴንጤም እኮ ሁሉም ያነባሉ እኮ ብዬ እኮ አልተናገርኩም። ታዲያ እኮ ኦርቶዶክሳውያንን መተህ ጀጅ የምታደርግበት መንገድ አለ። እኔ ኦርቶዶክስ ስለሆንኩ ኦርቶዶክሳውያንን ደግሞ የምትተቸው እኮ በኦርቶዶክሳውያን ፊት ሳይሆን ሌላ ሰውን አስገብተህ ነው እንደዛ የምትናገር። ኦኬ እሺ አሁን እኔ ሀሳቤን ልጨርስ። ጨርስ ሀሳብን፣ ግን ትክክል ያልሆኑ አነጋገሮችን ብትቀርፍ አሪፍ። እሺ ትክክል ያልሆኑ አነጋገሮች ካሉ እኔ እኮ ችግር የለውም የምታረማለሁ። ራስህ መናገር ትችላለህ፣ ስለሌላው ግን መናገር አትችልም። ወጥቶ ሄደ እንዴ? ሄድ መብቱ ነው መሄድ። ምን አደረገ መሰለህ ቅድም አንተ ከመግባት አስገባው። ለምን አታስገባውም? ከስር ኮመንት እያደረገ ራሱ የወጣ መስሎኝ ነው። ቅድም አንተ ከመግባት በፊት እሱ ቤት ምን ይል ነበር መሰለህ? ተቀየረ ሲል የሚማልደው የሚለው ቃል ማን ነው? ስለኛ የሚማልደው የሚለው ቃል ይማልዳል በሚል ተቀይሯል። በአዲሱ መደበኛ ትርጉም እንደ መቀየር ከተወራ የሚማልደው የሚለው ቃል ይማልዳል በሚል ተቀይሯል። እንደ መቀየር ከተወራ
ስለዚህ እሱን እኮ መሀል ላይ ነው ያቋረጥን፣ እያወራን ነበር ካንተ ጋር። ሰው እያወራማ አታቋርጥ። አንተ እንዲያቋርጡ አታቋርጡኝ ስትላል ነበር። አንዴ እሰጥሃለሁ። ምን መሰለህ የተረዳሁት እያወራ ነበረ። ከዛስ እንደ መቀየር ከተወራ የሚማልደው የሚለውን ይማልዳል በሚል በአዲሱ መደበኛ ትርጉማቸው ተቀይሯል ስለው ልዩነት እኮ የለውም ማለት እንደ መቀየር ከተወራ ስለው እንደ መቀየር ይሻላል። አሁን ስለዚህ የሚማልደው የሚለው የሚፈርደው ተብሎ ተቀመጠ። ይሄ መቀየር አይደለም እውነታ ነው ብዬ ስለው ነገሩን ተረዳና አሁን ምን ወዴት ባመጣው የሚማልደው የሚለው ምንድነው የሚማልደው የሚለው ቃል ይማልዳል ተብሎ ቢቀየርም የሚፈርደው ተብሎ ቢቀየርም ችግር የለብኝም ማለት ጀመረ። እኛ ግን ችግር አለብን። የሚማልደው የሚለው ቃል ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቃል ይማልዳል ተብሎ ከተቀየረ ችግር አለው። ለኛም ሳይሆን ለመጽሐፍ ቅዱሱ ችግር አለው። ለምን ክርስቶስ ይማልዳል ተብሎ የሚነገርለት እያማለደ ከሆነ ነው። አሁን ኢየሱስ ክርስቶስ ይፈርዳል ሲባልለት ግን እየፈረደ ስለሆነ ነው። በቃሉ በማያምኑት ላይ አሁኑን ስለሚፈርድባቸው የሚፈርደው ተብሎ ሲነገርለት ይገልጸዋል። ለምን የሚኮንነው ማን ነው ተብሎ ተጠይቋል። የሚፈርደው ማን ነው ተብሎ ተጠይቋል። የሚፈርደው ኢየሱስ ክርስቶስ ነው። ስለዚህ ይፈርዳል የሚለው ቃል ቢቀመጥ ይገልጸዋል በደንብ አድርጎ እየፈረደ ስለሆነ። የሚማልደው የሚለው ቃል ይማልዳል ተብሎ ከተቀየረ ግን እያማለደ ነው ተብሏል ማለት ነው። ኢየሱስ ክርስቶስ ደግሞ የሚማልደው የሚለውን ይዘው ደግሞ አዳም ምን እያሉ ነው? ቀደም መርጌታ አይታችኋቸዋል። እነ ብዙ ሰዎችን አይታችኋቸዋል። እየለመነ ነው ይሉታል። ምክንያቱም ይማልዳል ተብሎ ተቀይሯል። ይማልዳል ተብሎ ከተቀየረ ይለምናል ብለው ነው የሚያነቡት። መሰረታዊ ትርጉሙ መለመን ስለሆነ ኢየሱስ ክርስቶስ ደግሞ በሰማይ እየለመነ አይደለም። ሁለተኛ እያማለደም አይደለም። እያማለደ ባልሆነበት ሁኔታ ላይ ይማልዳል ተብሎ ሊቀየር አይችልም። ይህ ክህደት ይሆናል። ይፈርዳል የሚለው ቃል ግን የታመነ ነው። ለምን የሚፈርድስ ማን ነው ወይም የሚኮንንስ ማን ነው ተብሎ ስለተጠየቀ ማለት ነው። ስለዚህ እንዴት ነው ኤርሚ ልታመቻቸው አትችልም። በምንድን ነው ልታመቻቸው የማትችለው? የሚማልደው የሚለው ቃል ይማልዳል ተብሎ እዛ ጋር ተቅስለ ሲቀመጥ ችግር የለውም እናንተ የሚፈርዳል ስላላችሁ ችግር የለውም ብለ ሁለቱን ልታመቻቸው አትችልም። የሚፈርደው ኢየሱስ እየፈረደ ስለሆነ፣ ይማልዳል የተባለው ግን ኢየሱስ እያማለደ ስላልሆነ ማለት ነው። ሁለቱም ማመቻቸት አይቻልም። ኤርሚ ግልጽ ነኝ ብዬ አስባለሁ። ግን ምን ልትለን እንደፈለክ ግን እንስማ። አንድ ደቂቃ ውሰድና ኤርሚ ውይይት ላይ ስለነበርን በማን ነው ይቅርታ ብያቸዋለሁ። መጀመሪያም ስገባ ይቅርታ እኔ የምናገረው አሁን ከምትነጋገሩት ርዕስ ላይ አይደለም። አሁን እንዳጋጣሚ በውይይት መሀል ላይ ገባብን። እሺ ኤርሚ በውይይታችን መሀል ገብተህ ስለሆነ ምንም ሳላስፈቅድከንም ይቅርታ ብለህ በውይይታችን በመሀል ገብተህ የራስህን ልታወራ ስለሆነ ገባው። ለዛን ያልተመቸን ልታመቻች ስትሞክር ደግሞ አቋርጥነ። ከዛ አኳያ ነው ምንድነው ልትለን የፈለግከው? ኦኬ አሁን እያልኩ ያለሁት የነበር ምንድነው መሰለህ፣ አሁን እኔ እኮ ሰውን ማድከም እንዳይሆንብኝ የኔን ሀሳብ አንዴ ስሙኝ እያልኩ የነበረውን ነገር ስሙኛ እንዴ ይኸውልህ እኮ ልንሰማ እኮ ነው። ምንድነው ልትለን የፈለግከው? እሺ ስማኝ። እሺ ይኸውልህ እኔ ብዙ ጠይቄያለሁ። እናንተንም መዝሙረ ያሬድንም ፕሮቴስታንት በኩል ያሉትም ሁሎችንም ጥያቄ በመጠየቅ ብዙ እንትን ብዬ አድክም ያለው ሰውን ማለት ነው። እኔም ደግሞ በዛ መካከል ያላተረፍኩም አይባልም፣ ብዙ ነገር ተምሬያለሁ። ይህኔ ጥያቄ የነበረው እንደተናገርኩትኝ የቅድሙን ሮሜ ላይ ነው እና ሮሜ ጠየቅኩኝ። ከዛ ላይ ባለው ነገር አሁንም ነገራችሁኝ። ከዚህ በፊትም ብዙ ተነግሮኛል። እና ኤርሚያስ ቤት ደግሞ ሂጄ ነበረ። ኦኬ መጽሐፍ ቅዱስን ሰበኩኝ። ኦኬ መጽሐፍ ቅዱስ እንደዚህ ነው ብዬ በእናንተ ስትራቴጂ ሄድኩኝ። ኦኬ ስለዚህ ለመቀበል ቸርች እንዴት ብዬ ልሂድ የሚል ጥያቄ ጠየቅኩ ማለት ነው። ስለዚህ ከቤት አስወጡኝ። ምክንያቱም የጠየቁት ጥያቄ ለሶስተኛ ጊዜ ጠይቄያለሁ። አራተኛ ጊዜ ስለሆነበትኝ አስወረደኝና በስድብ ላከኝ። ያ ማለት አንደኛ ጢሞቴዎስ እና አንደኛ ቆሮንቶስ ላይ ተጻፈው አያገባንም። እሺ ኤርሚያስ ተናገር ነው። ስለ ኤርሚያስ አይደለም እያወራሁ ያለሁት እኔ ስለ በእናትህ አዳምጠኝ። እኔ ስለ ኤርሚያስ አይደለም የማያገባንን ነገር እንዳታትንገረን። እሱን ጭራሽ አላነሳም። ምን እያወራለሁ? እኔ ላወራ የፈለኩት ብቻ 2 ደቂቃ ስጠኝና ልጨርስ። ትኩረትን እኛ ላይ አድርግ። እሺ ኤርሚዬ ትኩረትን እኛ ላይ ትኩረቴ እኮ እዚህ ጋር ነው እያወራሁ ያለሁት እኮ። አሁንም እኮ ትኩረቴ ላይ አልወጣሁም እኮ። እሺ ወደዛ እያወራሁ ያለሁትኝ እዚህ ጋር ነው። እዛ ጋር ሂጅም ያየሁትን ነገር ነው እኔ ሐሳቤን እየጠቀለልኩ እየተናገርኩ ያለውና
በዛኛው በኩል ላይ ያለውን ጥያቄ ጠይቄ ምላሽም ስላላገኘው በዚህኛው በኩል መጥቼ ደግሞ ምላሽንም ስላላገኘው እኔ እስከዛሬ ስላደከምኳችሁ ሶሪ ብዬ ለመውጣትና እኔ ከዚህ በኋላ መማር እንደማልፈልግ ተናግሬ ለመውጣት ነው። እንዳላደክሟችሁ እናንተ ነው። እኔ እያልኩ ያሉት ሀሳብ ይሄ ነው። በቃ እኔ አሁን ብፁዕና ብዬ አልጠራም፣ አዳምና ብዬ አልጠራም፣ ሰውን ብዬ አልጠራም። መማርም አልፈልግም። ምክንያቱም በቃ እኔ አሁን ማርከም ሰው ስለማልፈልግ ማሰልቸትም ስለማልፈልግ ማለት ነው። አይሻልም እንደዛ? እሺ አሁን እንደማጠራን እኛ ጠርተን መተን አናውቅም። ራሳችን ነው ፈቅደን ስንመጣ የነበረው። እናንተም እየመጣችሁ የነበረ ያለውን እውነት ለመናገር ነው አይደለ? ትክክል። አሁን ያንተን ጥሪ ተቀብለን ሳይሆን የምንመጣው እኛ ልባችን ፈቀደ። እኔም እኮ ሸራ አድርጌ ጠርቼ አላውቅም። በዛው እኔ ሸራ አድርጌ ጠርቼ እኮ አውቃለሁ አይደል? ቢቀሲስ እሺ፣ ወይ እኔ ነኝ የማወራው ከዚህ በኋላ። ደህና ነህ ኤርሚያስ? አይታየኝም። እኔ እኮ ጨለማ ነው ሙሉ ብፁዕ ብቻ ነው የሚታየኝ ለኔ። ችግር የለም፣ ድምፄ ከተሰማ ይበቃል። ኦርቶዶክስ ነህ ኤርሚያስ? እድገቴ ኦርቶዶክስ ነው። ኦኬ፣ አሁን ምንድን ነው እምነትህ? ምንም ላይ አይደለሁም። አሁን በክርስቶስ መጽሐፍ ቅዱስን ብቻ አንብቤ በቃ በክርስቶስ ቃል ላይ ነው ቆሜ ያለሁት። ህብረት ለማድረግ ከአንዱ ጋር ግን ምንም ለመወሰን ከብዶኛል። ማለት መጽሐፍ ቅዱስ አንብበህ ምን ሆንክ? መጽሐፍ ቅዱስን ያነበበ ሰው ዝም መሀል ላይ መቆም አይችልም። መጽሐፍ ቅዱስን አነበብኩኝ። ህብረት ለማድረግ ከኦርቶዶክስ ጋር ህብረት አድርገህ ተጠምቄ በቄድርን ተጠምቄ ለመቀመጥም ሞከርኩኝ። እዛም ደግሞ በፕሮቴስታንት በኩልም ያለውን ደግሞ ሂጄ ከእነሱም ጋር ለመኖር ሞከርኩኝ ህብረት ለማድረግ። መጽሐፍ ቅዱስ ላይ ግን የሚጋጭብኝ ነገር አለ። ምክንያቱም በዛኛው በኩል አሁን ስናገር የነበርኩት ነገር አለ፣ በዚህኛው በኩል ደግሞ የምናገረው ነገር አለ። ቆይ መሰረታዊ ትምህርት ተምርሃል? መጀመሪያ ላይ አንድ ጥቅስ ላይ የሆነ የሮሜ መልእክት አልተመለሰልኝም ብሎ አንድ ሰው ጴንጤ ሊሆንም አይችልም፣ ኦርቶዶክስም ሊሆን አይችልም። ያ ስለተመለሰ ዶክትሪን እዚያ ላይ የተመሰረተ አይደለም። የነገረ ድነት ዋና ዝም ብሎ አንድ በጥቅስ ላይ የተመሰረተ ስላልሆነ ይህንን ቢገባህም ባይገባህም እኔ የማላውቀው ጥቅስ የማይገባኝ ነገር ሊኖር ይችላል። ሰው ያ ማለት ኦርቶዶክሳዊ ቄስ አይደለሁም ማለት አይደለም። የኔ እውቀት አለማወቅ ስለሆነ ማለት ነው። ኦኬ፣ የገባኝን የተረዳሁትን እረዳና የተረዳሁትን አስተምራለሁ፣ ያልተረዳሁትን ደግሞ ገና አማራለሁ። የት? ቤተክርስቲያን ውስጥ። አንተ አልገባህምና ቤትክን እየከፈትክ ኑ መልሱልኝ አለበለዚያ እያሉ ማጨቃጨቅ ኖ ሞር። ከዚህ በኋላ አንደኛ ጥያቄ ካለህ ኦርቶዶክሳዊ ጋር መተህ መጠየቅ፣ ሰንበት ትምህርት ቤት መግባት፣ ቴዎሎጂ መግባት፣ እንደው ደግሞ ሌላም ከፍ ያለ አቅም ካለ ትርጓሜ ቤት ገብቶ ማጥናት፣ ትምህርት የቤተክርስቲያን ትምህርት መማር ነው። ኦኬ፣ ኦርቶዶክሳዊ ከሆን ኦርቶዶክስ ቤት ውስጥ ገብተህ ትማራለህ። ጴንጤ አይደለም የምትጠይቀው። መጀመሪያ ስለ እምነትህ ስላለህበት እምነት ቁጭ ብለህ ትማርና ካልተመቸ ደግሞ ጴንጤ ትሆናለህ። ጴንጤ ባትሆኑ ሙስሊም መሆን መብትህ ነው። እኛን ይዝህም ሰው የወደደውን የመከተል መብት አለው። ኦኬ፣ ያንን ለማድረግ ግን መሀል ላይ ቆሞ ኦርቶዶክስንና ጴንጤን እያስገቡ ቤት ማሟሟቂያና መነገጃ ማድረግ ሁለተኛ እንዳይደገምህ። ትክክል አይደለም። ጥያቄ ካለ መጠየቅ ትችላለህ፣ መብትህ ነው። አንተ የምታደርገው አካሄድህ ግን ስንት ማገዶ ነው የጨረስከው በአንድ ጥቅስ ላይ። ለመሆኑ የግሪኩን አጥንተዋል ምን እንደሚል? ግዕዙንስ ምን እንደሚል? ከአማርኛ በፊት ግዕዙ ነው የነበረው። ወግቱ ዋቀስ በይንት ያለ ይላል። ተቀየረ እንኳ ቢባል አማርኛው በትርጓሜ ደረጃ አማርኛ አሁን የመጣ ቋንቋ ነው። ከዚያ በፊት የነበረው ግዕዝ ነው። በትርጉም የሚቀድመው አማርኛውን ግዕዙ ነው። አሁን እዚህ ውስጥ ገብተህ አንተ ምንድን ነው እንደዚህ የወጠረህ ነገር ምንድን ነው? ስንት ጊዜ ነው የተመለሰልህ? መዝሙረ ያሬድ ስንት ጊዜ ነው የመለሰልህ? ጥያቄህን እንደ ቤተክርስቲያን ኦርቶዶክሳዊ ከሆንክ ቤተክርስቲያን ግባና ተማር፣ ቁጭ በልና ተማር ይህን ጥቅስ። ቲክቶክ ላይ እየወጡ ግን ማጨቃጨቅ፣ ይሄ ፖለቲካ ነው ምንድን ነው እየሰራ ያለው? ትክክል አይደለም። ያለመከተል ኦርቶዶክስን ያለመቀበል መብትህ ነው። እንግዲህ እስካሁን ተምረሃል፣ ቹዝ ዘ ቤስት ዋን። በዚያም በዚህም በኩል ጠይቀሃል። ከፈለክ ጳንጠጥ፣ ከፈለክ ኦርቶዶክሳዊ ሁን። ማንም አንተን የሚለማመጥ ሰው የለም እዚህ ውስጥ። ምክንያቱም በልምምነት እምነት የለም። በልምምጥነት ተለማምጦ ዳቦ እያበላን እኛ እንደሚስዮናውያን ውስጥ ለውስጥ ፖለቲካ አንሰራም። የሚወደኝ ይከተለኝ ነው ያለው ጌታ። ኦኬ፣
እናንተም ትሄዱ ትፈልጋላችሁ። መሄድ ከፈለክ መሄድ መብትህ ነው፣ ማንም አይዝህም። እና ደግሞ አናለቅስም ደግሞ ኤርሚያስ ሄደ ብለን ለምን ጳጳስ አይሆንም? ከፈለገ ከመነፈቀ መነፈቀ ነው፣ መብቱ ነው። የመመንፈቅ መብትህ የተጠበቀ ነው። ሲኦል ትገባታለህ ግን እና እንዲህ ያለ አካሄዶች አትሄድ። ወጣት ልጅ ነህ፣ ሰርተ መለወጥ የምትችል ተምረ መለወጥ የምትችል ልጅ ቲክቶክ ላይ 24/7 አወርስ እያወራህ እያጨቃጨቅ የምትቀመጥበት ምን ሪዝን አለ በእውነቱ? እና ይሄ ትክክል አይደለም። አካሄድ ግን መጀመሪያ አስተካከል። ኦኬ፣ አንደኛውን አጥና። ሁለት ቦታ ላይ እኔም አውቄበት ሁለት ባላ ተከልኩ፣ አንዱ ሲዘነጠል በአንዱ ተንጠለጠልኩ አይነት እንደዚህ ያለ ነገር የለም። ሰው ስለ ሃይማኖት እናቱን አባቱን ሚስቱን ሊተው ይችላል። እንደ አብርሃም ተለይተ መውጣት መቻል አለበት። አለበለዚያ አያለሁኝ እኔ በተደጋጋሚ ኦርቶዶክሳዊ ሆነህ ገና እምነትህን ሳትቀይር ለጴንጤ ሞዴሬተር ሰተህ ያውም ለቀለሜ ቤተክርስቲያንን ለሚሳደብ በብልግና በውሸት ለሚታወቅ ሰው ኦርቶዶክሳዊን እያስወረድክ ሚውት እያስደረግክ ሪሊ ትክክል አይደለም። ስለዚህ እንደ አንድ ኦርቶዶክሳዊ ቄስ ነው የምመክርህ። ትምህርት ካለ እንኳን አንተን አይደለም ይኸው እዚያ ጎንደር ላይ ስንት የመጽሐፍ የአራቱ ጉባኤያት ሊቅ የሆኑ ሊቅ በጣም ሊቅነታቸው ነው በጣም በምናኔ ጭምር የሚገለጥ ሊቅ ሲሳሳቱ ይቅርታ የሚጠይቁባት የሚማሩባት ቤተክርስቲያን ያለችን እንኳን አንተ አይደለም የሚመኑ ኦኬ። ቤተክርስቲያን ለአራቱ ጉባኤ መምህራን መልስ አላት። ኦኬ መልስ አላት። ያው መልስ ብቻ ሳይሆን ይቅርታም ጭምር ታስጠይቃለች። ጥያቄ ካለ ቁጭ ብለህ ተማር። ከዚህ በኋላ ግን እኔ አንተ መብት ነው ቤት መክፈት። ኦርቶዶክሳውያን ግን እየገባችሁ ፖለቲካ መስሪያ የምትሆኑበትን ነገር ታቆማላችሁ። ፖለቲካ አይደለም፣ ሃይማኖት ነው። ይሄ ወንጌል ነው፣ ዋጋ ተከፍሎበታል። ቤዛችን ስለ ኃጢአታችን በመስቀል ላይ የተሰቀለበት ወንጌል ነው። በደም የተመሰረተ ወንጌል ነው። ቤተክርስቲያን ናት። ቤተክርስቲያን ፖለቲካ አይደለም። የምትሰሩ ስሩ፣ የምትማሩ ተማሩ፣ የምትጠይቁ ጠይቁ። በሃይማኖት ግን ፖለቲካ አይሰራም። ፖለቲካ ከፈለጋችሁ ደግሞ እዚያ የተበላሸ ፖለቲካ አለን፣ የሀገራችን ፖለቲካ እዚያ እየሄዳችሁ አብኩ። ይህን ነው ማለት የምፈልገው። ቴንክ ዩ። ኦኬ እሺ። እኔ ማን እንደሆኑ አልታየኝም ብያለሁ፣ ይቅርታ አድርጉልኝ። አስጨናቂ ጨለማ ነው ለሁሉም የሚታይ፣ አንተ ብቻ ነው የታየኛለና ኦኬ አመሰግናለሁ። ለማንኛውም እኔም ሀሳቤ የነበረ እሱ ነው። አትምጡ ነው። እኔም እኮ አትምጡ፣ እኔም አልጠራችሁ። ይብቃ። እሺ ይብቃ። ነው ይብቃ ሲሆን አባቶች በቃ ኤርሚዬ አባቶች ከገሰጹ ምን ታደርጋለህ? እሺ ብለህ ልብ ይቀበለውም ትወስዷለህ፣ ማይቀበለውም ከሆነ አንተ ጋር ታቆየዋለህ። ግብረ መልስ አይሰጥበትም። የሥርዓተ ቤተክርስቲያንም ጭምር ነው። ለአባቶች ምክር ግብረ መልስ አይሰጥም፣ ለተግሳጽም ጭምር። ቀሲስ ሰዎች አትምጡ ብሏል። ጥሩ ነው ያደረገ። ጎበዝ። አንፎሎ አድርጉት። እዚህ ውስጥ ያላችሁ ሰዎች ፎሎ ያደረጋችሁት አንፎሎ አድርጉት። በቃ አትምጡ። የሚፈልግ ከሆነ ይምጣ፣ ያንኳኳ። እንኳን አይደለም ፓስተሩን ጨምሮ ይምጣ። ተጨምቆ ልጆቻችን ያለ እድሜያቸው ጡረታ ወጡ እኮ ያለ እድሜያቸው። እኛ ተኝተን በነበረበት ጊዜ አዋቂ ጨዋታ ጴንጤና ይህ ፕሮቴስታንቱ ተጫወተ። ወጣት ልጆች መተው በአንድ ዓመት እንኳን የማይቆይ ትምህርት አንድ ዓመት ገለባ ያለ እድሜያቸው በ20 ዓመታቸው ጡረታ የሚያስወጣ ትምህርት ነው ያለው የፕሮቴስታንት ትምህርት። እውነት ለመናገር በ20 ዓመታቸው ልጆቻችን ጡረታ ወጥተው አሁን ጠፉ። ምን ጥያቄ አለ እና እኔ እንዲያውም የበሰለ ትምህርት ቢኖር ነው በእውነቱ ይቆይ ነበር። ልጆቻችንም ይቆዩ ነበር፣ እዚሁ ቲክቶክ ላይ ይሰነብቱ ነበር። አጀንዳ ሁሉ እኮ ጠፋ እኮ እውነት ለመናገር። ወደ እስልምናው ሲኬድ አልጋ ላይ ነው ጨዋታው። ይዞር እና መሐመድ በሰማይም በጀነትም በምድርም እያለቀሱ እያሉ አልጋ ላይ ጨዋታ። ወደ ፕሮቴስታንቱ ስትሄድ የውሻ እንትን ይሄ ምንድነው የዝንጀሮና የጦጣ ሩጫ ሆነ። 47,000 ዲኖሚኔሽን የትኛው እዚያ ሲያዙ እዚያ ይገባሉ። እዚህ መረጃ የለ ማስረጃ የለ በባዶ እና ልጆቻችንን በጡረታ በ20 ዓመታቸው በ18 ዓመታቸው ልጆቻችንን ጡረታ አስወጧቸው። እውነት ለመናገር ቴንክ ዩ። ደግሞ ትምህርት አለ እንዴ ደግሞ እዚያ ቤት ነው። እሺ ቀሲስ እድሜ ይስጥልኝ። ይረፉ። አሁን አላስችል ብሎት ነው የገቡት። ደግሞ ማረፍ አለበት።
አሁን ሊገቡ ካሉ አላስገባም፣ ማረፍ አለባቸው። ቀሲስ አባታችን ማረፍ ሰላም እንዴት ናችሁ? ሰላም እስቲ እንበል። እንዴት ናችሁ? ሰላም ብያለሁ። ሰላም ለኪ፣ እንዴት አደሩ? እግዚአብሔር ይመስገን ሰላም ብያለሁ ለሁላችሁ። እንዲያው እስቲ የሚገርማችሁ ነገር አንድ እውነት ነው፣ እውነት ነው። ያመናል፣ በጣም ነው የሚያመን። ይሄ ካላመመው፣ ይሄ እኮ የማያመው እኮ አፍዝ አደንግዝ ያለበት ብቻ ነው። ይሄ ካላመመው የማያመው ማለት ነው። ኦኬ፣ እኛማ ያመናል። የጌታችን ስም በዚህ ሲለውጥ ስናይ ይሄው እግዚአብሔርን ካካዱ፣ እግዚአብሔርን ክዳችሁ ማርያምን ካመናችሁ ትገባላችሁ፣ እሷ ታሳምንላችኋለች የሚል እንዲህ አይነት ምንፍቅና ስንሰማ እንዴት ላያመን ይችላል? ቄሱ እንዴት ላያመን ይችላል? ኤርሚዬ ምን ከነዚህ ሰዎች እኮ እኔ እኮ ያሳዝኑኛል እኮ ኤርሚ፣ ተመልከት። አሁን እንግዲህ እኚህ ሰው አራት አይና የሚባሉ ሰው ናቸው። አሁን እኚህ ሰው የሚግቷቸውን ተመልከት። ሰው እኮ አስተማሪውን ይመስላል ኤርሚ፣ አስተማሪውን እኮ ነው የሚመስለው። በቃ ይህንን ማወቅ አለብን ወገኖች፣ እዚህ ያለን ለእነዚህ ሰዎች ከነዚህ ሰዎች እግዚአብሔር እችን ቤተክርስቲያን ከነዚህ ሰዎች እንዲገላግላት መጸለይ እኮ ነው ያለብን እኛ ተግተን። በቃ እነዚህ እኮ ናቸው ይዘዋቸው ገደል የሚገቡት። ይህንን ተግቶ ይመጣል። አሁን የቀድሞ ልጅ ይህንን ተግቶ መጣ። ከዛስ ኢየሱስ አያማልድም ማርያም ነው የምታማልደው አለ። እሺ አሳየን ከመጽሐፍ ቅዱስ ከየት አምጥቶ ያምጣ? ለምን የዚህ ሰውዬ ንግግር ነዋ። ይሄ ሰውዬስ ከኪሱ ነው የሚናገረው። እንደፈለጉ ነው የሚያወሩት። ጠያቂ ስለሌለባቸው የእኛ አስተማሪዎች የሆነች ነገር ስትል እዛ ቤት ሰይፍ ይመዘዛል። የነሱ ግን ይሄ ከምድር እስከ ሰማይ ያለ በስህተት የተሞላ ንግግር ምንም ለቤታቸው ጭራሹ ነው እንትንም አይሉትም። በቃ እንደ ኢንጆይ ነው የሚያደርጉት። በቃ ትክክለኛ ሰባኪ ነው ለነሱ እነዚህ ሰዎች ማለት ነው። ኤርሚዬ ይሄ ድንዙዝ አፍዛ ደንግዝ በእነዚህ ሰዎች ተይዞባቸዋል። በቃ እኔ የሚያሳዝነኝ ህዝቡ ነው። አየ ያለ ጥቅስ እየመጣ መከራ የሚያየው እዚህ በቃ ይሄንን አሁን እኮ ቅድም ሰኮት ነው ስኬት የሚለው እኮ ይሄን ተግቶ መጥቶ ነው። በቃ ይሄው ነው። ተባረኩልኝ ወገኖች፣ ጌታ ኢየሱስ ይባርካችሁ። ኤርሚዬ አንዳችሁ ከፍ በሉና እኔ ጨርሻለሁ። ዘመናችሁ ይባረክ። ነገ ወይ እንገናኛለን ከኔ ጋር